አመጣጡን አሁን እኔ አመጣጥሽን ነው መርሳት የሌለብሽ የመጣሽበትን አመጣጥ የኖርሹን አኗኗር አንቺ እንድትወጂኝና አንቺ እንድትከተይኝ ግን የሌለ ድራማ አንቺ ላይ አልሰራብሽም። ወይም እኔን እንድትወጂኝ ብዬ ሌላውን እንድትጠይ አይደለም። እውነታው ሲነገር ከጥላቻ ጋርና ከክፋት ጋር ታያይዙታላችሁ። እውነት ስንናገራችሁ በመጥፎ ነገር ትመሰክሩብናላችሁ። የሆነ ቅናት ነው እንደዚህ ነው አይደለም። በነገራችን ላይ እንደዛ አይደለም። ማንነቷ እሷ በራሷ ያጣችውን ነገር ሰዎች እንዲያጡ ስታደርግ ስታዩ ያናድዳቸዋል። የሌለ ያልተደረገ ነገር እንደተደረገ አድርጋ ስታወራ ሰው ናችሁ ይሰማቸዋል። እንዴት ምን ማለት ነው? በዚህ ደረጃ እንደዚህ የሰውን ጭንቅላት የምትቀይረው? ይሄ የውሸቷ ነገር ገዝፎ ስለታየን እኛ ስለምናቃት ነው። እኔ በተለይ ሁሌ የምናገረው ማንነቷን በደንብ ስለማውቀው ነው። ሲቀጥል ነፍጠኛ ወታ እኔን ልጄን እስከ መገደል ድረስ እንድትናገር ያደረገቻት በይ ባትላትም እንድትል ካራክተር የሰጠቻት ግን እሷ ነው ጋይስ። ምክንያቱም ቤቷ ሰብስበው ሲያወሩ የነበረውን ሪከርድ ከሰማችሁ በሳቅ በጭንቅላታቸው እንዴት እንደምትጫወት እንደነበረ ማለት ነው። እንዴት እንደምትጫወት እንደነበረ ልጅ እግዚአብሔር ነው የሚሰጠው እኔን እንደዚህ ብላኝ ላይክ እኔ መጥፎ እናት ማለት ይሄ ለልጅ ምናምን የሚለውን ይሄ ልጅ ማጸንሽ ይድረቅ ምናምን ያልኳት ነው። ነገም ከነገ ወዲያ እምላታለሁ። ባይ ዘ ወይ ሁሌ ነው የምላችሁ የማይጸጽተኝ ንግግር ቢኖር ይሄን ያልኳት ንግግር እኔ እሷን አይጸጽተኝም። ለምንድን ታውቃላችሁ? ብዙ ጊዜ ከክፋት ጋር ታያይዙታላችሁ፣ ታወራላችሁ። ላይ ሊያ እንደዚህ ማለትሽ ነው አይደለም። የሰው ልጅ ደካማ ጎኑ ስትነካው ያንተንም ደካማ ጎንህን እንደሚነካ ማወቅ አለብን። እኔን ስትናገረኝ ሁሉም በሰዓቱ መጥቶ የተናገረው ምንድን ያለው አንቺ ነሽ እሷን እንደዚህ ያልሻት ነው። ሌላችኋለሁ እኔ አይደለሁም ጋይስ። ቤተሰብ እኔ እንደዚህ አላልኩት። እሷ ስትለኝ እኔ የተናገርኳት እላታለሁ። በልጄ ከመጣች ይሄን አይደለም ሌላም ልላት እችላለሁ ብዬ እናገራለሁ። በልጄ ከመጣች ልልሽ እችላለሁ። ሳቲ አልልሽም፣ ሳትነኪኝ አልነካሽም። ነክታኝ እንደምመልስላት ግን እዛ ጋር መታ የምታሳየው ካራክተር እኔ እንደነካዋት፣ እኔ እንዳስቀየምኳት፣ እኔ እንደበደልኳት፣ እኔ እንደጎዳዋት አርጋ ነው ስትናገር ስንት ጊዜ ሁሉ ስታወራ የነበረው ማለት ነው። ስቲልም የምትለው እኔ እንደጎዳዋት አርጋ ነው የምታወራው ሁልጊዜ ማለት ነው። ሲቀጥል እኔ ላይ የተጣሉ ሰዎች ምናምን ባይዘው እኔ የምናገራቸው በአጠቃላይ ከሪከርደሮች ጭምር ስትጣላቸው ሁሌ የምትናገራቸው ንግግር ከኪን ጋር ታርቀዋል። ከኪን ሪከርደሯ ጋር ማለት ነው። አሁን ታርቀዋል። የተጣሉ ጊዜ ግን ስምን ነበር ስትላት የነበረው? ምን ነበር ስትላት? በዚህ ደረጃ በቃ እሷ ላይ ስለሷ የሆነ ነገር ከሷ ጋር የተጣሉ ሰዎችን ወደ ሚዲያ አምጥታችሁ ካላችሁ እሷ ላይ መጥፎ ሴራ እንዳሴሩባት ምንም ሳይናገሯት ማለት ነው፣ ምንም ሳይነፋት ከሷ ጋር የተጣሉት ሰዎችን ግን ኮመንትም ሆነ አድናቆት ከሰጣችሁ ለሷ መጥፎ ነገር እንደሚመኝባችሁ እንደምትመኙ አድርጋ ነው የምትወቅሳችሁ። ያን ማንነቷን ነው የምናገረው። ስለዚህ አሁን እኔ ነፍጠኛ ኬኳን ስላለቻት ምናምን አይደለም፣ የወለደ አንጀት ነው። ሁሌም በተኛችበት ሰዓት፣ ሁሌም በተቀመጠችበት ሰዓት፣ ሁልጊዜም አይምሯን እንዲረብሻት ነው የማደርገው። ምክንያቱም ከዚህ በኋላ እንደዚህ አይነት ንግግር ከአንደበቷ አውጥታ አትናገርም፣ ደፍራም አትልም። አይደለም ለማታውቃት ኦንላይን ላይ ላለች ጋለሞታ አይደለም ለእናቷ ልጅ እንኳን ብትጣላ ለእናቷ ልጅ ተደርባ እንደዚህ አይነት ንግግር ከአንደበቷ እንዳይወጣ ነው እኔ ማስተምራት ነፍጠኛ እንጂ አለቻት እኮ በሰዓቱ እኮ እኔ ነፍጠኛ ላይ አዝኜባታለሁ፣ አልቅሼባታለሁ። አስለቅሳኛለች ልጄን እንደዛ ማለቷ በጣም እኔ ደንግጫለሁ ሁሉ ማለት ነው። እግዚአብሔር በሚያውቀው ያ ወቅት ለእኔ በጣም ከባድ ሰዓት ነው እና የእኔ ሀዘን ለእሷ ትምህርት ነው። እኔ ያልኩት ነገር ሁሉ እሷ እሺ አመሰግናለሁ እሷ እንዲገባት እንጂ ላይክ እንዲህ አለች እንዲህ በማለት እኮ ሰዎች ቪዲዮ አልሰሩም እንጂ ብዙ በኮሜንት ትሉ የለ እንዴ? ያንን ያላችሁትን ኮሜንቶች በአጠቃላይ የሰጣችሁትን በአጠቃላይ እኮ ተቀየሚያችሁ ወይ ጠልቻችሁ አይደለም አላቃችሁ። ተረታችሁ ላይክ እኔን ማናደር ሲያቅታችሁ በዚች አንድ ፍሬ ልጅ ላይ ሞትን ምናምን መጥፎ ነገር ስትመኙ አለማወቃችሁ ነው። የእናንተ ልጅ ቢሆን የወለዳችሁት ልጅ ቢሆን እንደዚህ ብላችሁ የምትሉት ነገር የለም፣ የምትሰጡት ነገር የለም። አለማወቅ ነው። ነፍጠኛ ደግሞ አለማወቋ ነው። አለማወቋ ላይ ደግሞ ሞር የዝች መግፋት ላይክ እንደ ወዳታለች፣ በጣም እንትን ትላታለች፣ በቃ አክብራታለች፣ ታዛዧ ናት። በሰዓቱ ደግሞ እንደተበደለችው ናት ስትላት ልትለኝ የምትችለው ነፍጠኛ ይሄንን ነው። ልትናገረኝ የምትችለው ይሄንን ነው።
ስለዚህ ይሄንን ሁሉ ነገር ይሄን ሁሉ ሴራ እንድትሰራ ያደረገችባት ጭንቅላቷ ላይ የተጫወተችባት እሷ ናት እንጂ ነፍጠኛ አይደለችም። ነፍጠኛ ካፏ አውጥታ ትበል እንጂ እንድትል ያደረገቻት እሷ ናት። ይሄንን ማወቅ አለባችሁ። ብዙ ጊዜ ሊያሷ አቋርጭ እሷ እንደዚህ ብለሽ ነው አይደለም እንድትል ያደረገቻት ማናት? ትናንትና ወጥተው ኮሜንት ላይ በጽሁፍ በምን ምናም ሲናገሩ የነበሩት እንዲሉ የምታረጋቸው እሷ ናት። እያስመሰለች ማለት ነው። ሪያሊቲ እሱ ነው፣ እውነታው እሱ ነው። ስለዚህ የነፍጠኛንና የሰርጀሪን ቆንዲ የነፍጠኛንና የሰርጀሪን እንደዚህ የሷን ሚስጥር አውጥታ ነፍጠኛ መናገሯ ማውራቷ ስታወራ መጥቼ መናገሬ ይሄ ላይክ እንደዚህ ምናምን አንቺ ከሷ ጋር ነው አይደለም። አመናችሁ ማላመናችሁ እኔና ሰርጀሪ በምንም ወይ አንመጣጣም። ሁሌ ነው የምነግራችሁ። እኔ ሰርቼ እንጂ ኦንላይን ላይ ተገላብጬ አይደለም ብር ያመጣሁት። አሁንም ደግሞ ቁጭ ብዬ ሳወራ ኢሹ አምጥቼ እንጂ ባለትዳር ወንድ የልጆችን አባት ጊፍት እየተቀበልኩ አይደለም ህይወቴን የምመራ። ይህንን ማወቅ አለባችሁ። አታነጻጽሩ። አሁንም ደግሞ እሷ ራሷን ከፍ አድርጋ የአረብ ሀገር ልጅ ነፍጠኛ ትናንትና ለእሷ ጠበቃ የነበረችውን ነፍጠኛ ትናንትና ስትደግፋት የነበረችውን ነፍጠኛ ዝቅ አድርጋ ራሷን ከፍ አድርጋ ስታወራ እንደ ሰው አስተያየት ይሰጣሉ። ሚዲያ ላይ ያለን ሰው ነን፣ የተጣላን ሰዎች ነን። ገብቷቸዋል። ከደረጃ ዝቅ ካለ ሰው ጋር በምንድን ነው ነፍጠኛና ሰርጀሪ የሚነጻጸሩት? ላይቭ ስትሪመር ስለሆነች ጌም ስለምትጫወት ጊፍት ስለሚሰጣት ሜካፕ ሂማኔር አርጋ ስለምትመጣ የአረብ ሀገር ሴቶች የማዳም ቤት ከዳማ ስለሆኑ ሰራተኛ ስለሆኑ ደረጃ አይደሉ ማለት ነው። በነገራችን ላይ አሜሪካ ስሙ ነው እንጂ አረብ ሀገር ያለችው መኖሪያ ፍቃድ ሳይኖራት የምትኖረው ሰርጀሪ ናት። አሜሪካ ሀገር ላይ አንደርግራውንድ ውስጥ ቤት ውስጥ ተደብቃ በዲኮር ያበደ ቤት ውስጥ የምትኖረው ሰርጀሪ ናት፣ ሳትሰራ ማለት ነው። የአረብ ሀገር ልጆች ግን ሰርተው ነው፣ በጉልበታቸው ነው የሚኖሩት። ስለዚህ ነፍጠኛን ስትናገራት ለነፍጠኛ ተደርቤ ወይ ሰው ስለሆነ አይደለም። ትናንትና ከትላንት ወዲያም ስናገር የነበረው ይሄንን ነው። አክብራችሁ አይደለም ወዳችሁ አይደለም እያልኩኝ ቀን በቀን የምናገረው የነበረው ይሄንን ነው። እውነታውን ነበር ስነግራችሁ የነበረው። ቁጭ ብዬ ሳወራ የነበረው እውነታውን ነበረ። ወዳችሁ እኮ አይደለም ስቀንተሽባት በምን ሆነ መከራ በምን ነው መቼም የምበለው አጣው፣ የማደርገው የምለብሰው የምኖርበት ህይወት አጣው። ሰው እኮ እንደው ለመቅናት እንኳን ከህይወቱ የሆነ ነገር ሊጎሎ ይገባል። ምን ጎሎኝ ነው እኔ በሷ አምቀነው ማለት ስትሰዳደቡ ልክ ባለው መስመር ነው ሰውን መሰዳደብ ያለባችሁ። እነሱ ገፍተው መተው ግን ጥግ ድረስ ሂደው እየሰደቧችሁ እናንተ ስትናገሩ አይ እኔ እኮ ደጋፊ ስለሌለኝና ሰዎች እኔን ትክክል ናት ስለማይሉኝ እሷ ናት ትክክል። እኔ እንደዛ አለንም። እኔ ባይዘው እንደዛ ብዬ የማስብ ልጅ አይደለሁም። እንደዛ ብዬ የማስብ ልጅ አይደለሁም። ስለዚህ ነገም ከነገ ወዲያ ሰርጀሪ እዚህ ጋር የምታዩቸው የሷ አሸርጓጆች፣ ከዳማዎች፣ በጎች፣ ተላላኪዎች ሂዱ እንደዚህ ፍቅሮች ማሮች ምናምን እየተባሉ የሚደለሉት በአጠቃላይ ቢጨፈለቁ ላይክ ሰርጀሪ ከነሱ በታች እንጂ ከነሱ በላይ አይደለም። እነሱ በጉልበታቸው የሚኖሩ ታዛዦች ናቸው። እሷ ግን በጉልበቷ የምትኖር ልጅ አይደለችም። ስለዚህ ልታወዳድርና ልታነጻጽር አትችልም። ከዛ ትክክል እኮ ነሽ ምናምን እንደዚህ ነሽ ምናምን ነው። ትክክል ነሽ እንዳትኝ፣ ትክክል ነሽ እንድትኝ አይደለም ማውራው። እውነታውን ግን እያስጠላሽም ቢሆን እቺ ምን አይነት መንቻካ ናት እያልሽኝ እንድትሰሚ ነው ማረግሽ። እውነታውስ ለኔ ነፍጠኛ ሻሽ አስራ ድሪያ ለብሳ ማዳም ቤት ስትሰራ ያለው ሞራሏና ጀግንነቷ ይበልጥብኛል እንጂ ሰርጀሪ ሂማኔርና ፊልተር አድርጋ እዚህ ጋር የምታሳየው ወይ ታፕታብ አድርጋ ጊፍት የምትሰጣት አይደለም። ለኔ ከፍተዋ ሪያሊቲ እሱ ነው። እውነታው እሱ እኮ ነው። በጉልበት የሚኖረው ሰው በስራ የሚተዳደረው ሰው ዝቅ ካለ ሰው ጋር ወዳጅ። ትናንትና ግን እናትዬ ውድዬ እህቴ እያልሽ የምታደንቂያትን ልጅ ዛሬ መተሽ እንደዚህ መናቅ የለብሽም። ነግበኔ ነው ሊጥሉኝ ነው። ሁሉም ነው ባይዘዌ ወለዩዋ። በነገራችን ላይ ሁሉም ነው ሊጥሉኝ ነው።
እኔም ብቻ እኮ አይደለም እኔ ከኔ ጋር ስጣላ ከኤልሻዳይ ጋር ስትጣላ ዛሬ እንደዛ ነው የምትለው። ከኪዊን ጋር ስትጣላ ከሁሉም ጋር ሲጣሉ እንደዛ ነበር ስትል የምትለው። ሊጣሉኝ ነው ሊጥሉኝ ስለሚፈልጉ አልወድቅ አልኳቸው እንዴ። የህይወት ግባችንም የህይወት መስመራችንም ከኛ ጋር አንድ አይደለሽም። እኛ ኢትዮጵያ እየኖርን ንግስቱ ነን የምንኖር ሰዎች ነን። አንቺ አሜሪካ እያለው አሜሪካ ላይ ተቀምጠሽ ለማኝ ሆነሽ የምትኖሪ ሰው ነሽ። ወተሽ መስራት እማትሺ ወተሽ እስኪ ማሜ ዳኘውን ያት እስኪ ላይቭ ትጠቀማለች ትሰራለች። መስራትን አይደለም የምታስተባሉ ዝሙትን ነው የምታስተላልፍ ሚዲያ ላይ ቁጭ ብለሽ በዛ ላይ አብሯት ጓደኞቼ ብለው ከቀረቡ ሰዎች ጋር በአጠቃላይ ቅናት መንፈስ ያለባት ናት። አትቀናም ትላላችሁ። በጣም ነው የምትቀነው። እመቤቴንም በጣም ነው የምትቀነው። በሰው ህይወት ሊያ ትቀኛለሽ። እኔ በጣም ያስቀኛል። ያጣሁት ህይወት ኑሮ ነው በሷ ህይወት የምቀነው። ሊያ ትቀኛለሽ። እሷ ናት በሰዎች ህይወት የምትቀነው። ሰው ሲወደድ አትወድም። ሰውን ስትደግፉ አትወድም። ተውት ሌላውን። ኮመንት ሪከርድ ተደርጎ ኮመንት ላይ እንኳን ያንን ሰው ትክክል ነው ብለህ ካላችሁ በጣም ነው የምትናደደው። በጣም ነው የምትናደደው። ውስጧ ደስ የሰላማዊ ስሜት እንትን አይታይባትም። አሁን ነፍጠኛ ተናገረችታ። ነፍጠኛ ትክክል ብትላት አሁን ዛሬ እኔ ስለተናገርኳት ታርጌቷ እኔ ሊሆን ይችላለሁ ወይ እኔ ለማን መስል ብላ ጌሟን ትጫወታለች። ከዛም ግን ታወራታለች። እቺ ኮመንት ላይ ያለችዋ ነገር ራሱ ታስጨንቃታለች። ስለዚህም አንዳንዴ መደገፍ መውደድ ይቻላል፣ አብሮ መሄድም ይቻላል። ግን ማንነትን ማመን አለብሽ። አንቺ ከነፍጠኛ በታች እንጂ ከነፍጠኛ በላይ አይደለሽም። ነፍጠኛ ሰርታ የምትኖር ልጅ እንጂ ነፍጠኛ አንድ አበባ ብትሰጫት ወይ ደግሞ አንድ ምንድነው የሚባለውን ጊፍት ብትሰጫት ለነፍጠኛ ትልቅ ነው። ለአንቺ ምንም ላይሆን ይችላል። ምክንያቱም ያንቺ ስራሽ ነው። ስራሽ ይሄ ነው። ጊፍት የለም አልተሰጣትም እንኳን ከተባለ እዛ ጋር ሰውዬሽ ወይ እህትሽ ቁጭ ብሎ በፌክ አካውንት መጥቶ ይሰጥሻል እንዲሰጥሽ። የምትጫወቱት ፊልም በጣም ያስቀኛል። ሰው ተርፎት ይስጥ። አሜሪካ የሚኖሩትማ ሴቶቹን ቢሆን እኮ አምታቱት ምንም የሚበሉ እኮ አምጥተው ይሰጡሻል። አንቺ ሰርተሽ የምትኖሪ ልጅ አይደለሽም። ሰርተሽ ቢያንስ ሰርተሽ አይደለም ራስሽን አስከብረሽ እንኳን ከዛም ከአንቺም ብሶ ሰውን ለመናቅ ትመጫለሽ። ሰውን ለማንቋሸሽ ትመጫለሽ። አንቺ ማነሽ? መጀመሪያ በጓደኞች አልቀናም እንትናም ብትሆን። በነገራችን ላይ ስለ ኪዲ ማውራት ስለማልፈልግ ነው እንጂ መናገር ስለማልፈልግ ነው እንጂ ካንቺ የበለጠ እኔ ኪዲ ስለማከብራት ነው እንጂ ስለ ኪዲ ደግሞ እኔ ባወራ ዝርግፍ አረግብሽ ነበረ። ያደረግሽውን ነገር በሙሉ ማለት ነው። ኪዲ ስማርት ስለሆነች፣ ቤተሰቧን አክባሪ ስለሆነች፣ ጓደኞቿን አክባሪ ስለሆነች አፏን ሰብስባለች። ሲቀጥል አስተዳደግም ነው። አኗኗርሽም አስተዳደግሽም መልስ እንዳትመልሽ ያደረጋት። ኪዲን ስታሰድባት በኮመንታተር ስታዘምትባት ማን ነበረ? ኪዲ ኮመንት ላይ እንዳለ ተነስተው ሲሞልጯት የነበር። እኔ አንዳንዶቻችሁ ማለት ትረሳላችሁ ልበል። ኪዲን ጋይስ ኮመንት ላይ ስንት ሰው ሲሰድባት ነበረ፣ ስንት ሰው ሲናገራት ነበረ። በማን ነው? ወታ ምናምን አይደለም፣ በእንትን ነው የምትናገራት የነበረው የምታሰድባት የነበረው። ግን ኪዲ ስማርት ነው። ክፈችላት። ምን ፈልጋ ነው? ስጫት ክፈችላት። ልገባዛ ቁልፉን ንቀ